የምትናገሪው? አስተንሽ ከመናገር ነገር የለሽም? የለም ልታመጪ ነው። ምን ልታመጪ? በጸባይ ማን ከሆነ በጸባይ እናደርገዋለን። ኧረ እባክሽ ምን ታመጫለሽ? አንቺ ያምሻል እንዴ? ከዚህ በኋላ አብረን መኖር ልንጀምር ነው። እኔና ያብ ማንና ህይወታችንን የራሳችንን ልንጀምር ነው። በቃ ምን የሚያስቅ ነገር አለ ማለት ነው። አንድ ቀን ማትኖሪ ምን ረበስጋሽ? አይ እርግጠኛ ነሽ? ሞክሪኝ እስቲ ማን ስለሆንሽ ነው? እሺ ማን ስለሆንሽ ነው? ልቀቅ። ፈልገው ፍላጎት ምንድን ነው? ቆይ በዚህ ተጫውተህ በሁለት ሴት ተጫውተህ በሴት ልጅ ተጫውተህ ምንድን ነው? ያመለቀቀኝ አይ ሄለን አርፈሽ ሂጂ። አልሄድም። በቃ ልቀቀኝ። አልፈልግም። ልቀቀኝ። አይ ነገም ትመጣለች። ማስጠንቀቅ አለብኝ። እኔና እሷ ፍለግ እኔና አንቺ ተነጋግረን አውርተን ጨርሰናል አይደል? የራሳችን ህይወት ልንጀምር ነው አይደል? ነገርኩሽ እኮ መቼም አልፈታሽም። አንድ ነገር ልንገርሽ አይደል? ልክ አይደለም እያደረግሽ ያለሽው ነገር ልክ አይደለም። ሄለን ልክ አይደለም። እረፍ በቃ እረፉ። በቃ እረፉ። እኔ ልኖርበት በቃ እረፉ። ደስተኛ ልሆን በቃ እኔም ፍላጎታችሁ ምንድን ነው? እጭሽ ቁማ እንድትቀር የምትፈልገው ፍላጎት ነው። አንተ ብቻ ነህ ወንድ ከተማው ላይ አንተ ብቻ ነህ ወንድ ቁማ የምትቀረው አይደል? አልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ተመልሼ መጥቻለሁ እና ቤተሰብ ስመጣ እንግዲህ የተፈጠረውን ነገሮች አይታችኋል። እውነት ለመናገር በጣም ከባድ ነው። እንደዚህ ይሆናል ብዬ አልጠበቅኩም ነበር። ከስንት ስቃይ በኋላ ከስንት ፈተና በኋላ አልፈን እዚህ ጋር ደርሰን ነበር እንግዲህ ያው እውነት ለመናገር ይሄ ለማውራት አለ እንትን እያልኩ ነው። ውስጤ ብዙም ደስተኛ አይደለም። አንዳንዴ ተስተካከሉ ስንል የሚበላሹ ነገሮች እየበዙ ነውና እና በተደጋጋሚ ብዙ ጊዜ እየመጣው በቃ የሆነ ችግር ነገር ነው ማወራውና እኔ ፈልጌም አይደለም የሆነ ያለው ነገር በቃ ነገሮች በየጊዜው በቃ አዳዲስ ነገሮች ይዘው እየመጡ ስለሆነ ነውና ብቻ የተፈጠረውን ሁሉ ነገር እናንተ ታውቃላችሁ። ከዚህ በፊት የሱ ፍቅረኛ ነበረች። አሁን ላይ ግን ከሷ ጋር ያላቸው ነገር እንዳበቃ ነው እኔ ማቀው ማለት ነው። እና አሁን እንደዚህ ለማለት ሳይሆን በቃ መፍትሄ ይዤ ነው የመጣሁት አሁን ላይ ማለት ነው። ከዚህ በኋላ የሆነ እጅ ሰጥቼ ምናምን መሸነፍም አልፈልግም፣ መስጠትም አልፈልግም እጅና ዛሬ ግን በቃ በመፍትሄ ነው የመጣሁት። እሷም በራሷ ልክ ልትሆን ትችላለች። ግን አሁን እሱ ወደ እኔ መጥቶ ከኔ ጋር የሆነ ቁም ነገር ሲጀምር መታ እና ተመለስ ምናምን የሚባል ነገር የለም። ከዚህ በፊት መምጣት ትችል ነበረ። ኢቨን እኔና እሱ ስለ ቀለበታችን ስናወራ ሰምታ ከዛ በፊት መምጣት እየቻለች ነው ያልመጣችው አይደል? እኛ እዚህ ቁም ነገር ላይ ስንደርስ ነው እሷ የመጣችውና አሁን ላይ ግን የምር ምንም ይፈጠር ምን ያብን አልተውም። ምንም ይፈጠር ማለት ነው ሁሌም እኔ ከሱ ጋር ነው መሆን የምፈልገው እና ዛሬ ደግሞ እኔና እሱ አውርተን የወሰነው ነገር አለ። ታውቃላችሁ እኔ ብቻዬን ነው የምኖረው። አሁን ላይ ሶሲ መታለች። ግን እኔና እሱ ደግሞ ነገሮቻችን አሪፍ እንዲሆኑ አብረን መኖር እንዳለብን ወስነናል እና በውሳኔ ደግሞ በጣም ደስተኛ ነኝ። እሱም በጣም ደስተኛ ነው። አብረን ወስነን እንግዲህ ቤት ልንፈልግ ነው። ከዛ በፊት ግን ያለውን ነገር ለነሱም ለመናገር ያብም እየመጣ ነው። ልውልና ሶሲንም ጠርቻለሁ። ከዛ በፊት ግን ለያብ አልነገርኩትም። እሷን ጠርቻታለሁ ለግል እኔና እሷ እንድና በድጋሚ ከሷ ጋር ላለመበጥበጥ ህይወቴም እንዲበላሽ አልፈልግም። ከዚህ በኋላ ረፍሽ እንዲኖር አልፈልግም። ለዛ እሷን ቀድሜ ጠርቻታለሁ። ላስጠነቅቃትም እንድትደርስም አልፈልግም ከዚህ በኋላ። ምክንያቱም እሱም ደግሞ የራሱን ውሳኔ መርጧል።
መርጦ ነው ከኔ ጋር ያለው አይደል? ለዛ ደግሞ እሷም ይሄን ነገር እያወቀች ነው እየመጣች ያለችው እና እኔም በደንብ ያለውን ነገር እኔና እሷ ፊት ለፊት እንድናወራ ፈልጌ እነሱ ትንቢተው እንዲመጡ ነግሬያቸዋለሁና በቃ እሷን እየጠበቅኳት ነው። እሷ ቀድማ ትመጣለች። ከሷ ጋር ያለውን ነገር አውርቼ ከዛ በኋላ ሶሲና ልዑልም እየመጡ ነው። እኔና ያብ አንድ ላይ ሆነን እንነግራቸዋለን። ውሳኔም ትክክል እንደሆነ በጣም እርግጠኛ ነኝ። ለኔም ለሱም አሪፍ ይሆናል። አብረን ሆነን ነገሮቻችንን አብረን እንፈታቸዋለንና ከዚህ በኋላ ቀልድና ቃቃ ምናምን የለም። ቁም ነገር ብቻ ነው። ይሄን ነገር ደግሞ የማደርገው በድጋሚ ወደኛ ህይወት እንድትመጣ አልፈልግም። ለመጨረሻ ጊዜ ነው እሷን ራሱ እንደዚህ ማናገራት። በሷ በኩል ሆኜ ሳልረዳ ቀርቻ አይደለም፣ ግን ባይጨርሱ ኖሮ እኔም ደግሞ እዚህ አይነት ነገር ውስጥ አልገባም። እነ ልዑልም ሆነ ሶሲ የሚናደዱት በያብ ስራ መጀመሪያ እርግጠኛ ነበሩ። ከኋላ ደግሞ እሷ ስትመጣ ተበጠበጡ እና እኔ ግን በሱ በጣም እርግጠኛ ስለሆንኩ ነው ከዚህ ነገር በአንዴ መውጣትም አልፈልግም። ከዚህ በኋላ እንዲበላሽብኝም አልፈልግም። በቃ እሱም ደግሞ እንዲርቀኝ አልፈልግም። በቃ ለዛ ለመጨረሻ ጊዜ እሷንም በደንብ አናግራለሁ። እነ ልዑልም ከሆኑ የኔን ፍላጎት እንዲያከብሩ በደንብ ነግራቸዋለሁ። ምክንያቱም ፍላጎቴን ካላከበሩ ከጎኔ እንዲቆሙ አልፈልግም። ፍላጎቴን ማክበር አለባቸው እና ለማንኛውም ግን አብራችሁን ቆዩ፣ እንጠብቃት። እና ቤተሰብ መታለች። ለምን ደበር ይፈልክሽ? እንዴት ነሽ? ሰላም በይ። ሰላም ነው አለ ወደዚህ ጋር እንዴት ነሽ? አለ እኔና አንቺ እንደዚህ ፊት ለፊት ተገናኝተን እንድናወራ ፈልጌ ነው የጠራሁሽ። ምንድነው የምናወራው? ማውራት አለብን። ባለፈው ውድ ሰጥቼሽ ነበር አይደለ? ያለው ነገር አዲስ ነገር አለ? ማውራት አትፈልጊም ከኔ ጋር? ኦፍ ኮርስ አዲስ ነገር ካለ ኦኬ። ግን እንደ ባለፈው የቃቃ ጨዋታሽን ከሆነ አልፈልግም። ምን አይነት የቃቃ ጨዋታ ማለት? በቃ ማይሆን ነበር አክት ስታረጊ ነበር እና ልክ አይደለም። ገብቶሻል? አንድ ከበሰለች ሴትና አንቺ እንደዚህ ነገር አልጠብቅም። ገብቶሻል? እኛ ትልልቆች ነን፣ ህፃን አይደለም። ምን ነው ያብ ወደኔ መሆኑ ደበረሽ? ስሚ አሁን እኔ ይሄ ቀልድ ምናምን አይደለም። እሺ ከዚህ በኋላ ህይወታችን ላይ እንድትመጪ አልፈልግም። ዛሬ የጠራውሽ እንዲህ ፊት ለፊት እንድናወራ ፈልጌ ነው። ስሚ ያብ አንደኛውን ወደኔ መጥቷል። ምርጫው መርጦ መጥቷል። ከዚህ በኋላ መተሽ እንድትረብሽን አልፈልግም። ህይወታችን ውስጥ እንድትገቢ አልፈልግም። ከዚህ በኋላ እሱንም እንድትረብሽው አልፈልግም። በቃ ውጪልን ከህይወታችን። እሱም የፈለገውን መርጦ ነው ከኔ ጋር ያለው። ወሽ በጣም ፈራሁሽ፣ በእናትሽ በጣም በቃ ተሰማኝ። አንቺ አይደብርሽም? አትቀልጂ። ሲቀጥል አንቺ አይመለከትሽም። እንደዚህ ማለትም ካለበት ከሱ ጋር ነው መነጋገር ያለበት። ገባሽ አይደለ? የምርሽ ነው? ተይ እንጂ። በቃ ያለፈ ታሪክ ያለፈ ነው። ምን ሆነሽ እንደዛ የምትሆኚ? እሱ እኮ ነው እኔ ጋር አንድ ላይ እኮ ነን ያለ ነው። ምን ነው ረሳሽ እንዴ? ካንቺ ጋር እኮ አይደለም፣ ካንቺ ጋር አይደለም። ይሄን ማወቅ አለብሽ። በክፉ ሰዓትም ነበረ፣ እንደዛ በሆንኩ ሰዓት ነበረ። አስታሞኛል፣ ከጎኔ ነበር። ምን ነው የዛ ሰዓት ያልተሰማሽ ዛሬ? ገና እኔ ጋር የመጀመሪያ ቀን ሲመጣ ያልተሰማሽ ዛሬ እንዴት ተሰማሽ? እስቲ ንገሪ። ሄደሻል እኮ ጥለሽ ሄደሻል እንዴ? ስለሱ አይመለከትሽም። እንዴት ነው የማይመለከተኝ? በቃ ሁላ አትረብሽዋ። ዛሬ እሱ በሰላም ብንለያይ አይሻልም? የራሱን ህይወት ሲጀምር መጣሽ። ምንድነው የራሱን ህይወት የጀመረው? ጀመረ እኮ እናቴ ቀለበት አሰረልኝ። እንደዚህ የሚባል ነገር የለም። ነገርኩሽ። ደግሞ ትልቅ እቅድ አቅደን ማለት ነው እዛ ላይ ደርሰናል። ስሚ ከዚህ በኋላ ማለት ነው ከዚህ በኋላ አጠገቡ እንድትደርሺው ራሱ አልፈልግም። በእናትሽ ልቀቂ። ያምሻል እንዴ? ረፊ ኤውልሽ እኔ አክብሬሽ ነው። እሺ ሴት ልጅ በእኔ ተናደው ሊሆን ይችላል። ብዙ ነገሮችን አሳልፈን ሊሆን ይችላል። ገባሽ አይደለ? አሁን ላይ መጥቶ ካንቺ ጋር መሆን ፈልጋለሁ ስለ አትመኝ። ስሚ አረስቷል። ሞኝናሽ እንዴ? አረስቷል። ካንቺ ጋር ያሳልፈው ነገር ራሱ እንዴት ነው ካንቺ ጋር ሊሆን ይችላል? ካንቺ ጋር ያሳልፈው ሁሉ ነገር አረስቶ ነው ከኔ ጋር ያለው። ስሚ በጣም ኮንፊደንስ ካንቺ ጋር ቢሆን ያንቺ ነገር ባይረሳ ኖሮ ወደኔ አይመጣም።
መጀመሪያውኑ ማለት ነው። ስለረሳሽ ወደ ራስሽ ተመለሽ። ልቅርሽና በጣም ነው እንዲያስመስለው። ለቀቂ በእናትሽ ህፃን ልጅ እኮ አይደለም። ምንድነው የሚያስመስለው? በጣም በዚህ ጊዜ ውስጥ በጣም ካንቺ ፍቅር ይዞት ተመለሰ አይደለ? ከዚህ በፊትም እኔና እሱ በደንብ እንተዋወቃለን። ማሪ እስከ ቀለበት ሄደናል። እሺ አለፈ እንኳን እኔ ስለዛ ምንም አይመለከተኝም። አሁን እንተዋወቀው። እሺ አሁን ትላንት መተሽ እኔ ላይ እንደዚህ ማውራት ትፈልጊያለሽ? ምንም ማውራሽ ነገር የለም። ክብር አይወድልሽም። ሲቀጥል ስሚ፣ አሁን ከዚህ ይሄውና ህዝብ ፊት ነው ማወራው። ከዚህ በኋላ አጠገባችን እንድትደርሺ አልፈልግም። እንድትረብሽኝ አልፈልግም። ከዚህ በኋላ ነገርኩሽ። እሱን አንቺ አይደለሽ የምትነግሪኝ። ገባሽ? እሱን አንቺ አይደለሽ የምትነግሪኝ። እኔ እሱ ከመምጣቱ በፊት አስቀድሜ ለጸብ ነው እዚህ ድረስ የጠራሽኝ። ክብር አይወድልሽም እኮ አንቺ ሲጀመር። ለምን ጓደኞች ሐኪም ቤት የሆነ ወይ ጸበል ለምን አይወስዱሽም? አይዞሽ አሁን ሙሉ ለሙሉ እንዲሻል ካበርኩ ደግሞ ማለት ነው ቅድሚያ አንቺን ፈንክቼ ነው እብደቴ ማሳይሽ። አናትሽንልና ማለት ነው የዛኔ ከእንደገና እንዳበርኩ ታኛለሽ። አሁን ለጊዜው ደህና ነኝ፣ ግን ከዚህ በኋላ ከተፈታተንሽኝ ማለት ነው ከዚህ በኋላ ከተፈታተንሽኝ እንዴት እብደቴ ምን አይነት እንደሆነ አሳይሻለሁ። እኔ ቆይ ነገሮችን በንግግር ለመፍታት ዝም ስለምልሽ ነው። አሁን ከዚህ በኋላ አክብሬሽ ነው ያወራሁት ያለው። በጣም አከበርሽኝ። ስሚ ከዚህ በኋላ አጠገቡ ለመጨረሻ ጊዜ ነው ባይዘው ማወራሽ። ለመጨረሻ ጊዜ አጠገቡ እንድትደርሺ አልፈልግም። ሁለተኛ እንድትረብሹም በእኔና በሱ ህይወት መተሽ እንድትበጠብጪን አልፈልግም። ነገርኩሽ እኮ መቼም ቢሆን ደስተኛ ሆነሽ አትፈልጊበት ቦታ ባይዘው ያትገኝ። ክብርሽን አታውሪ። ማል ጥልቅ ያልሽው ኧረ እባክሽ እሱ እኮ ነው የመረጠው። ምርጫውን ታውቂያለሽ። ነገርኩሽ። አንቺ ከደስተኛ ህይወት አትኖር። ማመን የምትፈልጊው ብቻ ነው የምታምኚው ማሬ። ገና ማለት ነው ወልደን ታይናለሽ። ወልደን ማለት ነው። ስሚ አሁን እኔ እዚህ ጋር ካንቺ ጋር እንደዚህ እንትን ለማአፍ ለመካፈት አይደለም የመጣሁት። እሱ ከመምጣቱ በፊት የጠራውሽ እኔና ያብ ማለት ነው አብረን ኑሮ ልንመሰርት ነው። አብረን ቤት ተከራይተን መኖር ልንጀምር ነው። ይሄን እንድታቂ ብዬ ነው የጠራውሽ። በኋላ እንድትረብሽን አልፈልግም። አንቺ የምርን በቃ ነቅለሻል፣ አብደሻል። እሱን ታይዋለሽ። ራሱ እየመጣ ነው መጥቶ ይነግርሻል። አብረን መኖር ልንጀምር ነው። አብረን ህይወት ልንመሰርት ነው። ገባሽ? ይሄ ከገባሽ ይግባሽ። ከዚህ በኋላ እንድትረብሽን አልፈልግም። እንድትመጪም አልፈልግም። እኔ እንደ ሴት አክብሬሽ ነው የጠራውሽ። እሺ እዛ እሱ ፊት ምናምን እኮ ላናግርሽ እችላለሁ፣ ግን እኔና አንቺ እንደዚህ ፊት ለፊት ተገናኝተን እንድናወራ ፈልጌ ነው። ከዚህ በኋላ እንዳትረብሽን። እኔና እሱ ቤት ልንከራይ ነው፣ አብረን መኖር ልንጀምር ነው። እንዳትመጪው ወደኛ ህይወት። ሰምተሻል አይደል? 4 ነጥብ እንዳትመጪ እና ህዝብ ይወቅ። ከዚህ በኋላ እንድትረብሽን አልፈልግም። በቃ አንቺ ሴት ልጅ አይደለሽ? በቃ ተይ። ለምንድን ነው ማሰሚኝ? በእኔ ቦታ ሆነሽ አታስቢም እንዴ? ፕሊስ በቃ እኔ አሁን በጣም ደክሞኛል። በህይወቴ የማልወደው ነገር ቢሆን መሸነፍ ነው፣ ግን ፍቅር በቃ ምንም የማያደርገው ነገር የለም። ሄሉ ፕሊስ በቃ ተረጂኝ እስኪ። ልትሸነፍ በቃ ምንድነው የምረዳሽ? በቃ ከህይወታችን ውጪ። አንቺ በቃ ያለፈ ታሪክ ነው አይደለ? አልፏል። በቃ ከኔ ጋር ህይወት ጀምሯል እንዴ። አሁን ላይ በዚህ ትንሽ ጊዜ ውስጥ በእኔ ተናዶ ሜቢ ከአንቺ ጋር እንደዚህ ሆነም ለዛ ሊሆን ይችላል። ለምን ራስሽን ስምትጎጁ? ፕሊስ በቃ ያለው ነገር እርሱ ምንም እየተጎዳውም አይደለም። እኔ በጣም ደስተኛ ነኝ። እኔ ትክክል አትመስኝም። ምንድነው የምትው አንቺ? አምሻል እንዴ? ብዙ ነገር አልፏል አይደለ እንዴ? ብዙ ነገሮች አይተሻል ከኔ ጋር። አሁን እንዴት ነው ተመልሻለሁ ሲልሽ እንዴት ነው ልታምኙ የምትችይው? አይመለከተኝም ማኔ፣ እሱ አይመለከተኝም። እኔና እሱ አብረን ህይወታችንን ልንመሰርት ነው። ገባሽ? አንቺ በቃ እውነትም አብደሻል። በቃ አውሳይ እንኳንም አብደሻል አይደለ? አብረን ማይሆን ከሆነ እሺ ምን ልታረጊ? አብረን እናረጋለን። ገባሽ? ነው ሰማሻ? ለቀቂኝ ማለት ነው ግን የምትናገሪው አንቺ ትንሽ ከመናገር ነገር የለሽም። የለም ልታመጪ ነው። ምን ልታመጪ? በጸባይ ማይሆን ከሆነ በጸባይ እናረጋለን። ኧረ እባክሽ ምን ታመጫለሽ? ምን ደማመጣ አንቺ ያምሻል እንዴ? ልትመታኝ እኮ ነው። ሁሌ ሰብታቴ በላይ እኔ ዝም ብዬ ነገሮችን ለውታስሞክር ጭራሽ መደብደባ ሳያንሰኝ ምን ያረጋጋል? ተለቀቁ። አንቺ እኔ የእውነት ላንተ ብዬ ምንድነው እያደረጋችሁ? ለኔ ብለሽ ምንድነው የምታረጊው? እሷ እዚህ ምን ትሰራለች? ምን አስበሽ ነው አንቺ? ልቀቂያት። እኔ ራሴ ልባውን ማላነሳ መስለሽ እንዴ? ምን አስበሽ ነው? ደም ስርዓት አይኖርሽም አንቺ። ምን ልታረጊ ነው በዚህ? እስቲ ወንድ ሞክሪኛ። እስቲ ሞክሪኛ። ሞክሪኛ እስቲ ሞክሪኛ። ማን ስለሆንሽ ነው አንቺ? ማን ስለሆንሽ ነው? ልቀቂ። ልቀቂ። እሱ ጋር ጎን ስለቆመ ጀብለኛ ተሰጥቶሽ ነው። እስኪ ላይ ፈግችኛ። ወንድ ነሽ። እስቲ አሳይኛ።
አሳየኝ። እኔ እንዳብድ ነው የምትፈልጊው? እኔ ንገሪኝ እስኪ እንዳብድ ነው ወይ የምትፈልጊው? መልሽልኝ። ምንድን ነው የምትፈልጊው አንቺ? ያማታኝ አብጄ ተጨርቅ የምትፈልጉት ምን ብለሽ ነው አንቺ ደውልሽ የምትጠላት ሰው? ነገርኳት አይደል? እኔ እዚህ በዚህ ሁሌ መጨቃጨቅ ነው ያለብኝ። ኖ እኔና እሷ እንደ ሴት እንድናወራ ነበር። ምንድን ነው ከእሷ ጋር የምታወሪው? ያለውን ነገር ላስረዳት። ሁለተኛ መታ እንድትረብሸኝ ነገርኩሽ እኮ። በቃ አስወጣት አይደል? እሷን ከቤት መቼ አስወጣት? ድጋሚ እየመጣች እዚህ መበጥበጥ አለብኝ እኔ? ያ ነገም ትመጣለች እቺ ተመልሳ። ነገርኩሽ ነገም ትመጣለች። ማስጠንቀቅ አለብኝ። እኔና እሷ ፍለፊት እኔና አንቺ ተነጋግረን አውርተን ጨርሰናል አይደል? የራሳችን ህይወት ልንጀምር ነው አይደል? ነገርኩሽ እኮ መቼም አልፈታሽም። ደስተኛ ሆነሽ ደግሞ አትኖሪም። ቆይ ምንድነው ይሄን ሁሉ ሰው የጠራሽው አንቺ ነሽ? እነሱ ምንድነው የሚሰሩት እዚህ? ማወቅ አለባቸው። ያ ምን ነው የሚያውቁት? እኮ በእኔና ባንቺ ጉዳይ የአንቺ ጉዳይ ብቻ ነው። ኖ ሌሎችን ከዚህ ማስወጣት አትችይም አንቺ እኮ። ዛሬ ሁሉን ነገር አውርተን ለነሱ ሁሉን ነገር መንገር አለብን። ነገ እኔና አንቺ የራሳችን ህይወት ስንጀምር አይገባቸው? ምንድነው ሄለን? አሁን እዚህ ጋር ልንጫጫው አይደለም እኛ የመጣ ነው። ሄለን ምንድነው ንገሪኝ። ሰላም ንገሪና ስለጃቸው። ሄለን ንገሪና ስለጃቸው። ያለውን ነገር እንድናወራ ነው እኮ። ንገራቸው በቃ ንገራቸው። እኔ ሂዱ ከዚህ አሁን አንተ ሶስ ለምታስማማችሁ ነው? አዎ እኔ እነዚህ ስትሆኑ ማየት እራሱ አልፈልግም። ሄለን ተስማማችሁ ይዟችሁ ሊኖር ነው አንድ ላይ? እሷ እኮ ነገ መታ ህይወታችንን ትበጠብጣለች። ለምን ደሞ አይገባክ? ለምን ደሞ አይገባክ? በዚህ መንገድ አይደለም ታዲያ የምታደርጊው እንዴ? እኔ ነኝ እንዴ? አንቺ እሷን በማስፈራራት ዱላ በማንሳት ነው ታዲያ? እሷ አይደለች እኔ ዱላ አነሳችሁ? እኔ ነኝ አነሳሁት? እሷ እኮ ነው ያባረረችኝ። አንተ ለሰው የተከራከርክ ባልሆነ። ሄለን ነገርኩሽ፣ አንድ ላይ እንት ድጋሚ እንድታገኛት አልፈልግም። እሷን እንድትደውይላት እንድታገኛት ማለት ነው። እኔም ለመጨረሻ ጊዜ ነው ላስጠነቅቃት የደወልኩት። ለምን ነገር በደወለችልሽና ላግኝሽ ባለችሽ ቁጥር እንዳትመጪ እኮ ነገርኩህ። በቃ ነገር ያለኝ ነገር ጨርሳለህ። በቃ እኔ ከሷ ጋር ነግራሻለሁ። እኔ ስለሷ የሚመለከተኝ ነገር የለም። አይመለከትሽም። ይገባል። ደም አይደለችም። ገብቶሃል አይደል? እዚህ ጋር እኔና እሷ የራሳችን ህይወት እንጀምር። ምን ማለት ነው እንጀምር ነው ማለት? በቃ ለሁሉም ነገራችሁ አንድ ላይ ለሁሉም ነገራችሁ አንድ ላይ ይዟችሁ ሊኖር ነው። ይሄ አንተ አይመለከትም። ስማት የምትለኝ አይደለም። ዛሬ የጠራኋችሁ እናንተንም እሷንም የጠራሁት እሷን ቀድሜ የጠራሁት እኔ እንድናወራ ያለውን ነገር እኔና እሱ ወስነን ጨርሰናል ያለውን ነገር እና ከዚህ በኋላ አብረን መኖር ልንጀምር ነው። እኔና ያብ ማንና ህይወታችንን የራሳችንን ልንጀምር ነው። በቃ ምን የሚያስቅ ነገር አለ? አንድ ቀንም አትኖሪ ምን ረበስካሽ? አይ እርግጠኛ ሆነሽ ወሰንሽ ነገር ነው። እንዴት እንደምትኖር ነገርሽ እንዴት እንደምትኖር ነገርሽ እንዴት እንደምትኖር ነገርሽ። እሷና ሁለታችሁ ሶስታችሁ አንድ ቤት ስትኖሩ ልትኖሩ ትችላላችሁ። በሰላም ከእሷ ጋር ጨርሷል። ሌላ ነገር አታውሩ። አይመለከታችሁም። ገብታችኋል? ሲጀምር እንዴት አልነገርሽኝም? አይ ለምን ላንቺ ብትነግሪሽ እንዴት አላሳውቅሽኝም? እንዴት ቀርመሽ አልነገርሽኝም? አንቺ እየተስማማሽ አይደለም ከኔ ጋር እየተስማማሽ አይደለም። ሰምተሻላ? እየተስማማሽ አይደለም። ልዑል አንተም አመሰግናለሁ ከጎኔ ስላላችሁ። ግን ከዚህ በኋላ ያብና እኔ አብረን መኖር ልንጀምር ነው። በቃ ያልነገርሽኝ እኔ ስላልተስማማሁ ነው። እኔ እሺ በቃ መናገር የሚጠበቅበት ጉዳይ አይደለም። አዳምጪ። በጣም እኮ ነው የምታስቂኝ። እኔ ያልተስማማሁበት ምክንያት ምንድነው? ይሄ ልጅ ከዚህ ጋር ያለውን ህይወት ካልጨረሰ ነገ ትበጠበጫለሽ። ለዛ ይቅርብሽ። ከሷ ጋር ያለውን ነገር ካልጨረሰ አይግባ ወደ አንቺ ህይወት ነው ያልኩት። እኔ ጨርሷል። ሶሲ ጨርሷል። ለምን የመደብከው ነገራችሁ ሲጀምር የእናንተ ምክርና አንቺ ስላልሽ ነው። አንድ ነገር ልንገርህ እንደልክ አይደለ እኔ ቆሜ ማለት አንተ ሄለን ቤት ገብተህ ስትኖር አላየህም። አንድ ነገር ሎል ዝም ብለህ ለምን ሌላ ነገር ብታወራው ተናገር። በቃ በትፈልጋት ኮን አግባት። በቃ ያየን አግባት። መፈለግና ለመፈለግ አንተ በልክ እሷን በየዋህነት አይደለም እንደዛ ልትገባ የፈለግከው። እኮ ትልቅ ሰው ነች። አሳያለሁ ኑራ ኑርና ያኔ ችግር የለውም። መተየት እኮ ነው ኖርማል ነው። እኔም ፍላጎታችሁ ምንድን ነው? እቺ እኮ ማን ትቀርም ትፈልገው ፍላጎት ነው። አንተ ብቻ ነህ ወንድ ከተማው ላይ አንተ ብቻ ነህ ወንድ ቆማ የምትቀርው አይደል? እኔ በአስር ወንድ ይመላለስ በየቀኑ ወንድ ይምጣ ይመላለስ ነው። እንዳንተ አይነት ሰው አብሯት ከሚኖር ይመላለስ። እሺ ወንድ ለምን ይመላለስ? እቺ ልጅ እኮ ይመላለስ ቤቷ ወንድ ቢመላለስ ይሻላል። ወዳኛ ፍቅረኛ ተስማምተን ነው ቀለበት ያስፈልጋል። አስገድጄ አይደለም። ጨርስ። እሷ ጋር ያለህ ነገር አይመለከትሽም። ይመለከተኛል። ስለሷ አይመለከትሽም። ይመለከተኛል። ዝም በይ አንቺ ለውሳኔ ዛሬ የምነግርሽ ነገር ላንቺ ማለት ነው። እነዚህ ሰዎች ከህይወትሽ ካላስወጣሻቸው በስተቀር እኔና አንቺ ነገር እርሹ። እኔ ሁሌ እየመጣሁ እዚህ የምጨቃጨቀው ጉዳይ የለኝ። ሁሌ እየመጣሁ እነዚህ ጋር አለፋለሁ አፋልካፈት በአንቺ ህይወት እነሱ እኮ ነው የሚያዙት። ንገሪኝ፣ እነሱ ነው የሚያዙብሽ? እኔ እነሱን የጠራሁት ያለውን ነገር እንድንነግራቸው ነው። ድጋሚ እንድታገኛቸው ሁሉ አልፈልግም። እኔ ድጋሚ መጥቼ ከነዚህ ጋር አፋልካፈት። በቃ ከህይወታችን እኮ ዛሬ እሷንም እነሱንም እናስወጣለን። አለቀ በቃ። እኔ ደግሞ የፈለኩት እቺን ልጅ የተቀመጠችው ልጅ እቺንም ለምን ይዛቸው የራስ ቤት አትኖርም? ለምን ለምታወራው ነገር ተጠንቀቅ። ያውነት ሄለን ሄለሽ ሉል እዚህ ጋር ክፋት አስቡ አይደለም። ይበቃችኋል። ለምን እሷን ይጎዳል? ለምን አንቺም ትጎጃለሽ?
እኔ ከሱ ጋር ደስተኛ ነኝ። እኔ በጣም ደስተኛ ነኝ። እሷ ብትኖር ደግሞ ማለት ነው እኛ ልጅ ብትኖር ደግሞ ሞር ደስተኛ ትሆኛለሽ። ምክንያቱም እሷ አብራችሁ ካልኖርሽ በየቀኑ እየመጣች እኔ ያ ቤት ምኑር ከሱ ጋር እኖራለሁ አለቀ ነው በየቀኑ እየመጣች ስለዚህ አብራችሁ ብትኖር ማለት አይሻል? ባቢ እንደ ጓደኛ ንገርሽ አንቺና ያብስራ አብራችሁ ሰላም ሆናችሁ የኖራችሁ እቺ ልጅ እየመጣች ብትበጠብጣችሁስ ደስተኛ ትሆኛለሽ? ከሷ ጋር ያለው ነገር ይሄ ልጅ ይጨርስ መጀመሪያ አውርቶ ይጨርስ እሷን ያሳምናት ከዛ ከህይወታችሁ ስትወጣ አንቺና እሷ አብራችሁ ኑሩ እኛ ሌላ ምንም ያለው ነገር የለም እዚህ ጋር ቀናት ኖሮብን አይደለም በቃ ሌላ ነገር እኔ ማብራራት አልፈልግም ያው ምንም ማብራራው ነገር የለም አንድ ነገር ልንገርሽ አይደለ አትኖሪም ምን ማለት ነው አትኖሪም ምን ማለት ነው ምን እያልክ ነው እኔ እናንተ እናወራለን ምን እያልክ ምን ሶሲ ነኝ ምንድነው ቆይ እናንተ አትኖሪም ከሱ ጋር አንቺ ይኸውልሽ አንቺ ዝም ብለሽ በየዋህነት ነው ይሄን ነገር እያደረግሻለሽ ከኛ ጋር እንኳን እኔን ተይኝ ስንት የሆነችልሽን እሷን እኔም ኦኬ እንደዚህ አረኩ ማለት አልፈልግም ገባሽ አይደለ ግን አይኔ እያየ ማለት ነው ሲጫወትብሽ ማየት አልችልም ምን ማለት ነው አንተ ነው እንደዚህ አትበል አይኖርም ሄለን አይኖርም አንድ ነገር ጠይቅሽ ከዛ መልሽልኝ አንቺና ያብስራ አብራችሁ እየኖራችሁ እቺ ልጅ እየመጣች መበጥበጣው አይቀርም ደስተኛ ትሆኛለሽ ያብስራ ከሷ ጋር ያለውን ነገር እንደጨረሰ እርግጠኛ ነሽ አይደለሽ ወይ ደግሞ አንድ ላይ ነው እቺ ልጅ እኮ አልጨረሰም ከኔ ጋር እያለሽ ነው ወዳንቺ እየመጣች ያለችው አይደለ ሴት ናት እኮ እሷም ቢሆን ሁለቱ አብረው ያለውን ነገር ይጨርሱ ከጨረሱ በኋላ ሁለታችሁ አብራችሁ እኛ የናንተን አንድ መሆን እኮ እንፈልጋለን ግን እቺ ልጅ እየመጣች ወደ ህይወትሽ እንድትበጠብጥሽ አንፈልግም የምትመጣው ደግሞ በያብስራ ምክንያት ነው እቺ ልጅ ተሻለ ስለኛው ምንም አንተ የማይመለከትህ ተወኝ አንቺ ደግሞ አንድ ነገር ልንገርሽ ሄለን አንድ ነገር ልንገርሽ የምር ግን ደህና ነሽ የምር ግን ተሽሎሻል ምንድነው እያረግሻለሽ አንተ ደግሞ በሷ ህይወት ትጫወት አላ የሆነ ሰው ላንቺ አዘነልሽ ማለት ይወድሻል ማለት አይደለም ገባሽ ፈልገው ፍላጎት ምንድነው ቆይ በዚህ ልጅ ተጫወተ በሁለት ሴት ተጫወተ በሴት ልጅ ተጫወተ ምንድነው አልወጣም ነግሬያለሁ አንተ አስወጣለሁ አሳያለሁ ምን እንደማረግ አንተ ስንጣጭቃጭቂ ነይ በቃ እዚህ ባለ ማን እንድታገኝ አልፈልግም ነይ ጆሮ ቤት እስኪ በቃ እኔም ታደምጪ ከሆነ ነይ ጆሮ ቤት አንድ ነገር ልንገርሽ አይደል ልክ አይደለም እያረግሽ ያለሽው ነገር ልክ አይደለም ሄለን ልክ አይደለም እረፍ በቃ ለመንቃት እረፉ በቃ እረፉ እኔ ልኖርበት በቃ እረፉ ደስተኛ ልሆን በቃ ከኔ ጋር ትይዣለሽ በቃ ተውኝ ከኔ ጋር ትይዣለሽ ከዚህ በኋላ አንድ ላይ ስንኖር ታያለህ መጣ ያ ፕሊስ አዳምጠኝ ነገርኩሽ አንተ ከኔ ጋር ምንድነው የነገርከኝ በቃ ያኔ ስትሄጂ ነው የቀረው እኔና አንቺ ነገር ነግሬሻለሁ በቃ እዚህ ጋር መጥቼ ሌላ ማስረዳው ምንም ጉዳይ የለም ካልቆረጠልሽ አንቺ ምንም ማድረግ አልችልም ሁሌም ወደ ቀላሉ ነገር ይልሽ ነው ማዘንና መውደድ ደግሞ ይለያያል እሺ ሜቢ አዝኖልሽ ሊሆን ይችላል ያለሽን ሰምተሻል ከዚህ በኋላ ከህይወታችን ውጪ እኛ አጠገብ እንድትደርሺውላ አልፈልግም ስሚያ ከዚህ በኋላ ነገር አጠገባችን እንድትደርሺ አልፈልግም ስላልፈለግሽ ነገር አይደለም የትም አልሄድም ልቀቀኝ ልቀቀኝ የትም አልሄድም ልቀቀኝ ምን ነው ነገር አለ ሄለን አልፈልግም ልቀቀኝ የምር ልቀቀኝ አልፈልግም ያም ልቀቀኝ ነው እሱ ምንም አይጠቅም ያምር ልቀቀኝ ሃይ ሄለን አርፈሽ ሂጂ አልሄድም በቃ ልቀቀኝ አልፈልግም ልቀቀኝ እንዴ ሃይ አለቃትም ልቀቀኝ ሃይ ህፃን ልጅ አረከኝ እንዴ ማስበውን ነገር አውቃለሁ እኮ የወሰንኩትን አውቃለሁ ከዚህ በኋላ ልንገርሽ ብታስቢ ንገራቸው ከዚህ በኋላ ንገራቸው ከዚህ በኋላ ከህይወቴ ውጡልኝ ማንንም እንዳታገኝ ድጋሚ ንገራቸው ደስተኛ ነው የምፈልገው ማንንም ማግኘት አልፈልግም በቃ አንቺ ደስታ ይመጣበት ነው በቃ ሰማሽ አይደል ሰምታችኋል በቃ ነገርሻችሁ አይመለከትሽም ተሳሳተ ያሰልሽ ያ ቆይ ቦርሳዬን ውሰድ እዛው ነገር ጨርስ ሁለት ሴት አታስከፍል ራስ ላይ አስጠንቅቃት አይመለከትሽም ነኝ በቃ ነግራታለሁ አስጠንቅቃት ነይ እንሂድ ሁለተኛ እንድትደርሺ አልፈልግም ሰምተሻል አንቺ አጋዥ ሆነሽ ለሕይወቴ ውለታሽን በምን ልካስቴ የምስጋና ቃላት ስላነሰኝ ምን ብዬ ልጥራሽ አንቺን እናትዬ